ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ የካቲት 27 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን በጦርነት ተጎጂዎችና ተፈናቃዮች ስም በክልሉ ከሚገኙ ሰራተኞች ለጦርነት ዝግጅት ይውላል የተባለ የግዳጅ መዋጮ እየሰበሰበ መሆኑ መነገሩን፣ በኦሮሚያ ክልል የሚገኙ ታጣቂ ኃይሎች ባለፉት ዓመታት በሴቶች ላይ ጾታዊ ጥቃት መፈጸማቸውን ባለም አቀፍ ሪፖርት መመላከቱን እንዲሁም ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል ሲወሰን በአብሽ ምርት ላይ ደግሞ የተጨማሪ እሴት ታክስ እንዲከፈል መወሰኑን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን በጦርነት ተጎጂዎችና ተፈናቃዮች ስም በክልሉ ከሚገኙ ሰራተኞች ለጦርነት ዝግጅት ይውላል የተባለ የግዳጅ መዋጮ እየሰበሰበ መሆኑ ተነገረ። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ በህወሓት ቡድን በግዳጅ መታዘዛቸውን የሚያመላክተው ደብዳቤ ወጥቷል። አባይ ቴሌቪዥን የተመለከተውና በትግራይ ክልል በሚገኙ እንደ ኢትዮ ቴሌኮም፣ ኤሌክትሪክ ኃይልና ዩኒቨርሲቲዎችን ጨምሮ በክልሉ ላሉ የመንግስትና የግል ተቋማት የተጻፈው ደብዳቤ ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያ መተላለፉንም ያዛል። የህወሓት ቡድን መመሪያውን ያወረደው ለጦርነት ተጎጂዎችና ለተፈናቃዮች መርጃ በሚል ቢሆንም መረጃ የሰጡን የክልሉ ምንጮች ግን ገንዘቡ ለጦርነት ዝግጅት ሊውል ይችላል የሚል ስጋታቸውንም ገልጸዋል። ለጦርነት ዓላማ ይውላል የተባለው መዋጮ በግዳጅ እንዲያወጡ የታዘዙት አመራሮች የደሞዛቸውን 20 በመቶ እንዲሰጡ፣ ሌሎች ሰራተኞች ደግሞ የሚያወጡትን መጠን በ5 ቀናት ውስጥ እንዲያሳውቁም ተገደዋል። በትግራይ ክልል ውስጥ የታወጀው ይህ የግዴታ መዋጮ በሰራተኞች ዘንድ ከፍተኛ ተቃውሞ መቀስቀሱን ምንጮች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከ2 ቀናት በፊት ከኢዜአ ጋር በትግርኛ ቋንቋ ባደረጉት ቃለ መጠይቅ የህወሓት ቡድን ለጦርነት ሰፊ ዝግጅት እያደረገ ነው ብለውም ነበር። ጠቅላይ ሚኒስትር አብይ ቡድኑ ለልማት የተመደበውን በጀት ለጦርነት ዝግጅትና ለታጣቂዎች ቀለብ እያዋለ መሆኑን ገልጸው ይህም በትግራይ ህዝብ ላይ ተጨማሪ መከራን እያመጣ ነው ብለዋል። አክለው መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለውና ለዚህም ማንኛውንም መስዋዕትነት እንደሚከፍል ማረጋገጣቸው አይዘነጋም። በኦሮሚያ ክልል የሚገኙ ታጣቂ ኃይሎች ባለፉት ዓመታት በሴቶች ላይ ጾታዊ ጥቃት መፈጸማቸው ባለም አቀፍ ሪፖርት ተመላከተ። አምነስቲ ኢንተርናሽናል በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት በሴቶች ላይ ፈጽመዋቸዋል ያላቸውን ጾታዊ ጥቃቶች የዳሰሰ የምርመራ ሪፖርት በዛሬው ዕለት ይፋ አድርጓል። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፈለው ወረዳዎች ውስጥ እንደሆነም ተገልጿል። የሰብአዊ መብቶች ተቋም ምርመራውን ሲያከናውን ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን አባላት ወሲብ ጥቃት የተፈጸመባቸውን 10 ሴቶች ቃለመጠይቅ ማድረጉን እንዲሁም የሕክምና ምዝገባዎችን መመርመሩም አስረድቷል። 7 ሴቶች ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበርም አክሏል። አምነስቲ ኢንተርናሽናል በሪፖርቱ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲልም ከሷል። የአምነስቲ ሪፖርት እንደሚያስረዳው ቃለመጠይቅ የተደረገላቸው ሴቶች ለወሲብ ባርነት ተዳርገው እንደነበርም ገልጿል። እንደ አምነስቲ ገለጻ ጥቃት የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው እንዲሁም አባቶቻቸው የመንግስት የጸጥታ ኃይል አባላት በመሆናቸው ምክንያት የታጣቂ ቡድን አባላት በበቀል እንደደፈሯቸውም ተናግረዋል። ከጾታዊ ጥቃት በኋላ ቤታቸው ለቀው እንዲሄዱ እንደሚገደዱ እንዲሁም ይህንን ያላደረጉ ቤታቸው እንደተቃጠለባቸውም ሪፖርቱ አመላክቷል። 2 ሴቶች ወንድ ዘመዶቻቸው በታጣቂዎች እንደተገደሉም ተነግሯል። የተቋሙ የምስራቅና ደቡብ አፍሪካ ሪጅን ዳይሬክተር ቲጌሬ ቻጉታ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀል ሊሆኑ ይችላሉም ብለዋል። አክለውም ወንጀሎችን ተጠያቂ ማድረግ እንዲሁም ለተጎጂዎች ፍትህና መፍትሄ ማቅረብ ዓላማ ያደረገ አስቸኳይ ገለልተኛና ጥልቅ ምርመራ መጀመር አለበትም ብለዋል። ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል ሲወሰን በአብሽ ምርት ላይ ደግሞ የተጨማሪ እሴት ታክስ እንዲከፈል ተወሰነ።
የጉምሩክ ኮሚሽን ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥልና አብሽ የተጨማሪ እሴት ታክስ የሚከፈልበት መሆኑን አስታውቋል። ኮሚሽኑ በስኳር ምርት ላይ የታሰበው የኤክሳይዝ ታክስና በአብሽ ላይ የሚተገበረው የተጨማሪ እሴት ታክስን በተመለከተ ከገንዘብ ሚኒስቴር በተሰጠው ማብራሪያ መሰረት አዲስ የአፈጻጸም መመሪያ አስተላልፏል። የኤክሳይዝ ታክስ አዋጅ ማሻሻያ ቁጥር 1287/2015 ከጸደቀ በኋላ ስኳር ከኤክሳይዝ ታክስ ነፃ እንዲሆን በግንቦት 11 ቀን 2015 የተላለፈ ውሳኔ ጸንቶ የሚቀጥል ይሆናልም ብሏል። ነሐሴ 28 ቀን 2017 የተላለፈው ውሳኔ የጉምሩክ ታሪፍ ማሻሻያ ብቻን የሚመለከት እንጂ በስኳር ላይ የኤክሳይዝ ታክስ የሚጭን እንዳልሆነም ኮሚሽኑ አስታውቋል። በዚህም መሰረት የስኳር ምርት አሁንም ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥል ተረጋግጧል። በሌላ በኩል በአብሽ ምርት ላይ የሚታሰበው የተጨማሪ እሴት ታክስን በተመለከተ በተሰጠው ማብራሪያ ምርቱ ታክስ የሚከፈልበት መሆኑን ታውቋል። በተጨማሪ እሴት ታክስ ደንብ ቁጥር 570/2017 አባሪ ተራ ቁጥር 7 ላይ ከታክስ ነፃ የተደረጉ እህሎች፣ ጥራጥሬዎችና ዱቄቶች ዝርዝር ውስጥ አብሽ አልተካተተም። አብሽ በታሪፍ አመዳደብ መሰረት በቅመማ ቅመም ምድብ ስር የሚመደብ በመሆኑ በእህልና በጥራጥሬ ምድብ ውስጥ ተካቶ ከታክስ ነፃ ሊሆን እንደማይችል ሚኒስቴሩ አስታውቋል። በመሆኑም አብሽ ወደ ሀገር ውስጥ ሲገባም ሆነ በሀገር ውስጥ ሲገበያይ የተጨማሪ እሴት ታክስ የሚከፈልበት ይሆናልም ተብሏል። የጉምሩክ ኮሚሽን ይህንን መመሪያ በሁሉም የጉምሩክ መውጫና መግቢያ ጣቢያዎች እንዲሁም በሚመለከታቸው የስራ ክፍሎች ዘንድ በከፍተኛ የስራ ዲሲፕሊን ተፈጻሚ እንዲሆን ማሳሰቢያም ሰጥቷል። እስራኤል በኢራን ላይ የምታካሂደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ስትገልጽ ትራምፕ ቀጣዩን የኢራን መሪ ለመምረጥ መሳተፍ እንዳለባቸው ተናገሩ። የእስራኤል መከላከያ ሰራዊት በኢራን ላይ የሚካሄደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረና የቴህራንን አገዛዝና ወታደራዊ አቅምን ከዚህ የበለጠ እርምጃው እንደሚገፋበት ተናግረዋል። ዝርዝሩን ቴድሮስ ያይቸው እንደሚከተል ያስደምጠናል። እስራኤል በኢራን ላይ የምታካሂደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ስትገልጽ ትራምፕ ቀጣዩን የኢራን መሪ ለመምረጥ መሳተፍ እንዳለባቸው ተናገሩ። የእስራኤል መከላከያ ሰራዊት በኢራን ላይ የሚያካሂደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረና የቴህራንን አገዛዝና ወታደራዊ አቅምን ከዚህ የበለጠ እርምጃውን እንደሚገፋበት ሲገልጽ፣ ፕሬዚዳንት ትራምፕ በበኩላቸው በአሜሪካና እስራኤል ጥቃት አያቶላህ አሊ ኻሜኒ የተገደሉባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረዋል። ትራምፕ ከመገናኛ ብዙሃን ጋር ባደረጓቸው የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላህ አሊ ኻሜኒ ልጅ ወደ ስልጣኑ እንዲመጡ እንደማይፈልጉ ገልጸዋል። ፕሬዚዳንት ትራምፕ ባለፈው ታህሳስ ላይ ወደ ቬንዙዌላ ገብተው ፕሬዚዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካው የዜና ምንጭ አክሲዮስ ዘግቧል። ባሳለፍነው ቅዳሜ ሌሊት ጠቅላይ መሪው አያቶላህ አሊ ኻሜኒ መገደላቸው ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር የቆየ ትልቁ ጉዳይ ሲሆን የኻሜኒ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥም ተነግሯል። ስልጣኑን እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞው የአያቶላህ ልጅ ሙጂታባ ኻሜኒ መሆናቸው ሲገለጽ፣ ነገር ግን ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የኻሜኒ ልጅ የጠቅላይ መሪነትን ስልጣን እንዲቆናጠጡ እንደማይፈልጉም ተናግረዋል። የአያቶላህ ኻሜኒ ፖሊሶችን የሚያስቀጥል አዲስ መሪ እንደማይፈልጉ የገለጹት ትራምፕ ይህ አይነት ሰው ወደ ስልጣኑ የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳት ጠቅሰዋል። በሌላ በኩል የእስራኤል መከላከያ ሰራዊት በኢራን ላይ የሚያካሂደው ዘመቻ ወደ ቀጣዩ ምዕራፍ እየተሸጋገረ መሆኑንና የኢራን አገዛዝና ወታደራዊ አቅም ከዚህ የበለጠ የማዳከም እርምጃውን እንደሚገፋበትም አስታውቋል። አሜሪካና እስራኤል በሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠለ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ሌተናንት ጄኔራል ኢያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነ ጠቅሰው ዘመቻው ባቀድነው ፍጥነት እየተካሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋገጥንበትና የባለስቲክ ሚሳኤል መሰረታቸውን እያዳከምን ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገረ ነው ሲሉ እቅዳቸውን አስታውቀዋል። ወታደራዊ አዛዡ የሊባኖስን ጉዳይ ባነሱበት በዚህ መግለጫም ሄዝቦላህ ጦርነቱን መቀላቀሉ ስትራቴጂካዊ ስህተት እንደሆነ ገልጸው እስራኤል በጦርነት ግንባርም ሆነ ሊባኖስ ውስጥ በመግባት በኃይል እያጠቃች መሆኑን ተናግረዋል። ይህ በእንዲህ እያለ በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዲያቆም መደረጉን
የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ ያስታወቀ ሲሆን በኤምባሲው የሚገኙ ሰራተኞች በሙሉ እንዲወጡ ትዕዛዝ መተላለፉንም ገልጿል። ሰራተኞቹን የማስወጣቱ ትዕዛዝ የተሰጠው የኩዌት ጦር ወደ ሀገሪቱ አየር ክልል ሊገባ የነበረን ሚሳኤል በአየር መከላከል ስርዓቱ እንዳከሸፈ ከገለጸ በኋላ ነው ተብሏል። የኩዌት ጦር ቃል አቀባይ በኤክስ ገጻቸው በለጠፉት መግለጫ የማክሸፍ ዘመቻው የተወሰኑ ስብርባሪዎች ወደ መሬት እንዲወድቁ ተደርጓል። ይህም በተሽከርካሪዎች ላይ የተወሰነ ቁሳዊ ጉዳት ደርሷል፣ በሰዎች ላይ ግን የደረሰ ጉዳት አልተመዘገበም ብለዋል። እነዚህ መረጃዎች ከተሰሙ በኋላ መግለጫ ያወጣው የአሜሪካ የውጭ ጉዳይ ሚኒስትር በሰራተኞቹ ላይ የደረሰ ጉዳት እንደሌለ አስታውቆ በውጭ ሀገራት የሚኖሩ አሜሪካውያን ደህንነት አሁንም ቅድሚያ የሚሰጠው ጉዳይ እንደሆነ ጠቅሷል። አሜሪካና እስራኤል ባሳለፍነው ቅዳሜ የካቲት 21 ቀን 2018 ዓ.ም በኢራን ላይ የተቀናጀ ጥቃት ከከፈቱ ዛሬ አርብ የካቲት 27 ቀን 7ኛ ቀኑን የያዘ ሲሆን አሁን ላይ ጦርነቱ የመካከለኛው ምስራቅ ሀገራትን እያካለለ በመሆኑ በባህረ ሰላጤው ከፍተኛ ውጥረት ነግሷልም ተብሏል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን